እና ላችኋለሁ እናቶቻችን የከፈሉት መስዋዕት ቀላል ነገር አይደለም። እኔ የተረዳሁት አሁን እንደዚህ ሲሆን ነውና ወይኔ እናቴ በቃ እናቴ ነው እኔና ዴቭ ምንድነው የሚባለው በደንብ የተዋወቀን በቃ እዚህ ነው በላስኪት የጠበስኳት በላስኪት ጠበስኳት። ከዛ በቃ ሩዋ ራሱ ብታዩት ሙቀጫ መስዋል ወፍሮ ያበጠ ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ያው ሰሞኑን ጠፍቻለሁ። ያው ያጠፋኝ ምክንያት ደግሞ ልጄ ነው እና እርግዝና በጣም ከባድ ነው። እውነት እንደሚወራው ብቻ አይደለም ተወርቶ ምንድነው ይሄ እየተወራውና እዛው ላይ እርግዝናው ላይ ስትሆኑ ይሄ የተለየ ስሜት ነው ያለው። ስሜቱ ይለያል፣ ህመም አለው። በዛ ላይ ደግሞ እኔ በጣም የተቸገርኩት ነገር በቃ ምንም አይነት ምግብ መመገብ በተለይ ከሸተተኝ በጣም መብላት አልችልም። በተለይ ይሄ የእንጀራ ሽታ አንዳንድ ሰው እንጀራ ሸተተኝ ብሎ ሁሉ ከጎረቤት ሊያስመጣ ይችላል ትኩስ እንጀራ። እኔ ግን ያው ቤት ውስጥ ሁላ ሲጋገር ወይ እኔ የለውም ወይም ደግሞ በሰው አስጋግራለሁ እና ብቻ ደስ አይልም የኔ እርግዝና ማለት ነው። እና የእናንተስ እንዴት ነው? እና ደግሞ ምንም ነገር አምረኝም ምንድነው አማረኝ እንደዚህ አማረኝ የምትሉት? እና እኔ ምንም እያማረኝ አይደለም፣ ግን አሁን ላይ ትንሽ ልጄ እያደገ ስለሆነ ነው መሰለኝ አሁን ይሻላል። ቢያንስ ፊት የሚመጡ ነገሮች አሉ። ለምሳሌ አሁን ባቄላ በጣም አምሮኛል። ይሄ ባቄላ ይሄ ምንድነው ተዘብዝፎ ከዛ ምንድነው ተዘብዝፎ ቆሎ የሚቆላው ማለት ነው። እና ዴቭን ዛሬ ባቄላ ይዘህልኝ ብየዋለሁ። ይዞልኝ ከመጣ ያው አብረን እንበላለን ነው ወይም ደግሞ አሳያችኋለሁ። እና እርግዝና ለኔ ምን ልበላችሁ፣ አንደኛ ደስታ ነው። ደስ ይላል የሆነ ነገር ስታዳምጡ ልጁ ሲንቀሳቀስ ምናምን ያለው ደስታ በጣም ደስ ይላል። ሌላው ነገር ደግሞ በቃ ምን ልበላችሁ ያለው ስሜት ብቻ እኔ እንጃ ልጅ ብቻ በመሆኑ ብቻ ደስ ይላል። ደስ ብሎኛል። ችግሩ ግን ምንድነው ይሄ ሰው ሲያምረው የማያምረኝ ነገር ምንድነው? ወይንስ እንደኔ ማያምራችሁ አላችሁ ወይ? ምንድነው ይሄ የማያምር ነገር? አንዳንድ ሰው አፈር አማረኝ ብሎ አፈር ይበላል። በቃ የተለያዩ ነገሮችን አማረኝ እያለ ይመገባል ምናምን ነገር ወይ ያደርጋል የሆነ ነገር። እኔ እንግዲህ አያምረኝም። ከሚያምረኝ ይልቅ የሚያስጠላኝ ነገር ይበዛልና እኔ እንጃ ብቻ ቤቢሹ ይውጣና በሰላም ከዛ ይሄ ስሜት ያው ሊቆም ይችላል ብዬ አስባለሁ። ብቻ ግን ደስ ይላል። እና ዴቭን እየጠበኩት ነው። ያው ቆሎውን የባቄላ ተዘብዝቦ የተቆላውን ቆሎ ይዞ ይመጣል አይመጣም የሚለውን አብረን እንጠብቀዋለን ውዶቼ። ቆሎውን አብረን እንበላለን። ያው እኔ እበላለሁ እናንተ ታያላችሁ ማለት ነው እኔና ልጄ። እና ላችኋለሁ እናቶቻችን የከፈሉት መስዋዕት ቀላል ነገር አይደለም። እኔ የተረዳሁት አሁን እንደዚህ ሲሆን ነውና ወይኔ እናቴ በቃ እናቴ ነው የምትሉት። እና ሁሉ ነገር እናቶች ቆይ ወልዳችሁ ታዩታላችሁ ይሉ አይደለ? እውነት ነው። በቃ እኔ ይሄው ገና ካሁኑ በቃ እናቴን ወይኔ እናቴ እንዲህ የሆንሽ ነው ወይ ማለት ጀምሬያለሁ። ያው ልጁ ደግሞ ተወልዶ ሲያድግ ደግሞ ምን አይነት ስሜት እንደሚኖር አላውቅም። ብቻ አሁን ያው ዴቭ እየመጣ ነው፣ ባቄላውም ደርሷል። ያው እንግዲህ የተቆላ ካልሆነ ግን በጣም ነው ማዝንበት። አይ ቤተሰቦች አለውልህ ዛሬ ደግሞ ተከስተሻል ኤርሚዬ ጋር እና የታለ ባቄላው? አሁን ባቄላው ነው አሁን እንዴት ነሽ ምናምን ሳይሆን ይሄ ባቄላ ተገኘ ወይስ አልተገኘም? እንዲህ በቀላሉ አልሰጥሽም እንዴ? እኔ ስንቴ ተናግሬ በቀላሉ አይሰጣትም። አረ ቤተሰቦቼ አንዴ ሰላም በሉት። ዴቫል ሰላም የኛ ቤተሰቦች፣ የዴቭ እና የሊዱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ያው ዛሬ ያው ከሁለት ሰዎች ጋር ነው የመጣሁት። ሁለት ሰው ያው እዚህ ጋር እንደምታዩት ቤቢ አለ ውስጥ ላይ፣ ከላይ ደግሞ ያው ሚስትየዋ አለች እና ከሊዱ ጋር ነው የመጣ ነው። ዛሬ በምን ጉዳይ ተከሰስሽ? እኔ
እንትን ብዙ ሰዎች አማረኝ ምን ይላሉ። እኔ ግን እንደምታየው ምንም አያምረኝም እና አሁን በቃ የታየኝ ነገር ባቄላ ብቻ ነው። በቃ አምሮት ነው መሰለኝ ብዬ እኔም ባቄላ ካልመጣልኝ ካልበላው ውስጤ ቢ እያለኝ ነው። ጥሩ ቤተሰቦች ያው ከ3 ቀን በፊት ነው ያዘዘችው። ባቄላ ደግሞ እንትን ነው አሁን ትንሽ ክራይቴሪያ ነው የከበደኝ። መንገድ ላይ የሚሸጥ አይቻልም። ከገበያም ገዝተህ ቢሆን ወይ ደግሞ እዚህ ትልቅ ሰው ቤት ሄደህ ከወያ አስቆልተህ ምናምን በጣም አካብዳ ነው የነገረችኝ እና እንዴት እንደዛ ነው የሚሆነው። አሁን ተዘብዝፎ በውሃ የተቀቅሎ ይቆላል ወይም ደግሞ ተቆልቶ ይቀቀላል። እሱ ሳይሆን ይሄ ተዘብዝቦ ምንድነው ቦቆልት ነው የሚባለው እንደ ሲበቅል እኔ አላውቅም። ብቻ ያም ሆነ ኬት እንዳመጣው መሰላችሁ። ግን ያው ከሰው የሚበልጥብኝ ነገር የለም እና ያው ደስ የሚለው ነገር ያው እንደ ብዙ እርጉዞች አማርኛ አትልም። እሷ ትንሽ ብቻ ትነጫነጭብኛለች። አንዳንዴ የመነጫነጭ ነገር አለ እንጂ ሌላ እንትን ነው እና ወለኝ አስጠኝ ምንድነው አጓጓኝ እኮ እዚህ ኬት አርጌ እንዴት አርጌ እንዳመጣሁት ብታውቁ አንድ ፍሬ ነው የምሰጥሽ። ኧረ ደብተው አንድ ፍሬ ባቄላ ለፍሬ አሁን ለፍሬ ነው እንዴ? አይደለም እንዴ? እሺ በቃ እንደውም ከነፍል እዚህ ነው ደግሞ ምግብ አየች ረሳች። የምትፈልገውን ቦሎቄ ያመጣውላት አማረኝ ብላ አይደለም ስቀምሰው ማለት ነው። በቃ ደስ ይላል። ይሄ ምንድነው? ምንድነው አማርኛው ነው አስጠፋብኝ። ነው ባቄላ አሳይቶ ማለት ነው። ይሄ ምንድነው? ይሄ ፊት መጥቶብኝ ስለነበረ ሳገኘው ያለው ነገር ደስ ይላል ነው። አይ ቤተሰብ ዋናው እሱ ነው። ባይዘ ለሷ ብዬ አይደለም ማመጣው። ያው ልጅ ላይ ጠባሳ ሰማችሁ። ሽታው እኔም አለብኝና በዚህ አጋጣሚ አንድ እናት ወይም አባት ሽታ ካለበት ልጁ ላይም ሽታ የሚኖር ለመኖር ፕሮባቢሊቲው ከፍተኛ ነው አሉ ሰዎች ነው ያሉት። ግን የምታውቁ ሰዎች እባካችሁ ልጄ ሽታ እንዳይወጣበት ነው። አይ አይወጣበትም፣ መውጣት አይወጣበትም፣ ችግር የለውም። እና ያምነ ምን ብላቲ እንደ ብቻሽ ነው እንደምትበይ አይላንች አይደለም ማለት አይ ሲቀልድ ነው። ባይዚ ቤተሰቦች እህቶቻችን ያው አንዳንዴ ወደ እናትነት ሲሄዱ በቃ የሚያዝኑት ነገር ይራራሉ። በቃ እናት ወደ መሆን እየሄዱ ስለሆነ ነው መሰለኝ የሆነ ውስጣቸው ምናምን የመራራት ነገር አለ። ባይዜ የምታዩት ጁኒየር ትምህርት ቤት ነው። እኔና ሊዱ ደግሞ እሱ እንደዚህ ብቻ ተወርቶ እኮ አልቀም የተወሰነ ነገር እኔና ዴቭ ምንድነው የሚባለው በደንብ የተዋወቀን በቃ እዚህ ነው በላስኪት የጠበስኳት። በላስኪት ጠበስኳት። ከዛ በቃ እንደው ክላሳችን አክቹአሊ ያው እዚህ ጋር ራሱ ከዚህም አንዱ ክላስ እኔ ተመረለ እሷም በዛኛው ሳይድ ነበረች። ያሳለፍነው ነገር በጣም ደስ ይላል ቤተሰቦች። እና ደግሞ ዛሬ ማለት ነው ከልጄ ጋር በመምጣት ደስ ብሎኛል። እንድትመጣ ከፈለጋችሁ ኮሜንት ላይ ለእርጉዞች ምክር ካላችሁ እንዲያርጊ ምክር ስጧት። ያው የመጀመሪያ ሲሆን ትንሽ ያስቸግራል። ብዙ ቻሌንጆች እግሯ ራሱ ብታዩት ሙቀጫ መስሏል። ወፍሮ ያበጠ ነው እና ይሄ እብጠቱ ኖርማል ነው። በእርግጥ ግን ያው ማታ በሙቅ ውሃ እየዘበዘፍኩት ነው። ከዛ ውጪ መደረግ ያለበት ነገር ካለ ንገሩ። አስተምሯት። ያው አዲስ ነች። የመጀመሪያ ሲሆን ትንሽ ቻሌንጅ አለው፣ ይከብዳል። እና ቤተሰቦች እንግዲህ እንድንመጣ ከፈለጋችሁ ኑ ቶሎ ብላችሁ ኮመንት አድርጉልን፣ አበረታቱን። ከተመቻችሁ ላይክ አድርጉ፣ ሼር፣ ሰብስክራይብ
እያረጋችሁ ቆሎም እየበላችሁ ብዙ አበረታቱን። ጥሩ ኮሜንቶችን ጻፉልን። መጥፎም ነገር ካለብን ኮም አድርጉን። በእኔ በኩል በጣም ነው የምወዳችሁ። በጣም ነው የምወዳችሁ። እኔም በጣም ነው የምወዳችሁ። በዚህ ሰው ብቻ ውድድ ነው ማረቃችሁ እና ቻው ጋቻ ቻው። ጽጌረዳዬ ነሽ ለኔ አስደሳቼ እያዩሽ ለፉፉ ለቱም አይኖቼ እሱም ባንቺ ነው መንፈስ